እና እንግዲህ ዛሬ ደግሞ ጭራሽ ከሌላ ሰው ጋር ነው የመጣችው። አንተ ጋር ምንም አይነት ግንኙነት አይገባም፣ ከሷ ጋር ያለ ነገር አይገባም። ስለዚህ እዛ ቆመን ተንበቅ የሚሰማሽ ከሆነ ወደዛ አድርጊልኝ ነው። አሁን በስራት አንቺ ጋር መውራት እረፍያለሁ። ወይኔ ኧረ ቆይ ተጣሉ አላልኩ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ምን ደህንነት አለ? እውነት ለመናገር ደህና ነን ለማለት ይከብዳል። ምክንያቱም አንዳንዴ እያደር ጉድ ይወጣል። እያደር ነው ሁሉም ነገር እውነት የሚጠራው እያደር ነውና ብዙ ነገር እየሰማው ነው። በእርግጥ ጥቃቅን የሚባሉ ነገሮችን እየሰማው ማለፍ ጀምሬ ነበር፣ እያለፍኩ ነበር። እውነት ለመናገር እየናኩኝ አይ ለፍቅር ዋጋ ይከፈላል፣ አይ በፍቅር ላይ ብዙ ችግር ፈተና ይመጣል እያልኩኝ ብዙ ነገሮችን አለፍኩ። ትላንት ግን የተፈጠረው ነገር ማለፍ የማይቻልና በጣም ለማመን የሚከብድ ነገር ነው። እውነት ለመናገር ማለት ነው። ልጅን የሚያህል ነገር ደብቃ ነው እንግዲህ ለእኔ እኮ ያለፈ ታሪኳ ነው፣ ችግር የለውም። ግን ለራሱ እንዴት ደብቃው ኖረች? ልጅን የሚያህል ነገር፣ ሊደበቅ የማይችል ነገር፣ ሰውን የሚያህል ነገር ደብቃ ዋሽታ እንዴት ኖረች? እስቲል እስካሁን እኔ ማመን እየከበደኝ ነው። በጣም ነው የሚከብደው ማለት ነው። ልጁ ራሱ ትልቅ ሆኗል እንዳያችሁት እና ያንም ያህል ውሸት እንግዲህ ደብቃ ነበር። እድሜ አሊ ባታሳየኝ ኖሮ እንግዲህ ያው ዝም ብላ ዋሽታይ ልቀጥል ነበረ ማለት ነው። አስቡ፣ ሌላ ውሳኔ በወስን ኖሮ እኔ እንግዲህ ምን ሊፈጠር እንደሚችል መገመት ቀላል ነው። እና ዛሬ ለምንድን ነው የመጣው? ዛሬም እንግዲህ ምን አይነት ጉድ ይዛልኝ እንደሆነ አላቅም። ማቀው ነገር የለም። አሊ ቀጥራኛለች ወይ ስለ ልጁ ልታወራኝ ፈልጋ ሊሆን ይችላል፣ ወይ ደግሞ አላቅም። ብቻ እንደቀጠረችኝ ብቻ ነው ማቀውና ከእንግዲህ ግን አንድ ነገር እያሰብኩኝ ነው። ምክንያቱም ሰው ሁሉ አይታመንም። ማን ነው ትክክል፣ ማን ነው እውነታ? አሁን ቃል የደበቀችኝን እውነት አሊ እያወጣች ነው። ለምንድን ነው የምታወጣው? እውነት ለመናገር ዞር ብሎ ማሰብ ትክክል ነው። የምሬን ነው። እና አሊንም ትንሽ አሁን ጥርጣሬ ውስጥ እየከተትኳት ነው። ማመን እየከበደኝ ነው፣ እሷንም ማለት ነውና ዛሬ ለአንድና ለመጨረሻ ጊዜ ሰማትና የምትለው ነገር ካለ ለሷ ምን የምናገረው ነገር አለኝ ማለት ነው። ስለዚህ ከእንግዲህ እሷን ራሱ ላላገኝ ወስኛለሁ። የዛሬን ብቻ ነው ማግኛትና አላቅም ለምን እንደፈለገችኝ እየመጣው ነው ብላለች። ያው እንግዲህ ምንም ከእንግዲህ ከዚህ በላይ እኔ ሌላ መስማትም ማየትም የምችለው ነገር አይኖርም። እና እንግዲህ ዛሬ ደግሞ ጭራሽ ከሌላ ሰው ጋር ነው የመጣችው። አላውቅም። ሰላም ነው ነፍሴ? እንዴት ነሽ? ደህና ነህ? እግዚአብሔር ይመስገን። ተዋውቅ። ሰላም እንዴት ነህ? ምን ነው ደነገጥክ እንዴ? ማለት ያስደነግጣል። አይ ማን ነው ምንድን ነው? አዲስ ሰው ላስተዋውቅ። ሰላም ነው? ሰላም አለን ደህና። ተዋውቁ በደምብ። ተዋወቅኩት እኮ አለ። ምንድን ነው? እሺ ደግሞ ደህና ነሽ? ደህና ነኝ። እንዴት ነህ? አለው። አንዳንዴ እድሜ ላንቺም እድሜ ለእህትሽም እግዚአብሔር ይመስገን። ምን ሆናለሁ ብለሽ ማለት? አይ እድሜ ላንቺ እድሜ ለእህትሽ ምን ማለት ነው? እንዴት ሰው ተመሳሳይ ሊሆን ይችላል? አሊ እሷ እንደዚህ ሊደበቅ የማይችል በፍቅራችን መካከል ችግር ሊፈጥር የሚችልን ነገር እሷ ስደብቀኝ አንቺ ማብረሽ ደብቀሽ ይሄን ሁሉ ጊዜ መቆየት ማለት ምን ያህል እኔ እንዴት አይነት አይምሮ እንደሆነ በጣም ነው ግራም ያጋባው። በጣም ምስጋና የለውም። ኖ ምስጋና አይደለም። አሁን እኮ እኔ ማለት ስሜታዊ ሆኜ ከባድ ውሳኔ አይነት ነገር በወስን እኮ ኖሮ ኦሬዲ ተለያይተናል አይደል? ከቃል ጋር እኔ እኮ ተለያይተናል። አሁን እሱ የራሴ ውሳኔ ነው፣ ግን ደግሞ ለያየሽን እኮ በቃ ገባሻ? እንም ያለ የተደበቀ እውነት እኔ እውነት እየነገርኩህ እኮ ነው ያለሁት። እኔ እኮ ተለያዩ ሳይሆን እውነቱን አይተህ ተራመድ ነው እያልኩ ያለሁት። ከዚህ በላይ ልጅን የሚያህል ነገር እኔ እኮ መውለዷ አይደለም መደበቋ ግን በጣም ነው የሚያበሳጨው። ይገባሻል? ይሄ አሁን እስቲ አንቺ እንዴ ገና እኮ ጨቅላ አይደለም፣ የሁለት ወር ህፃን እኮ ምናምን አይደለም። ይሄን የሚያህል ጉድ የሚያህል ህፃን እኮ ነው ደብቃ። እሺ ታዩ፣ እሺ አንቺ ባትነግሪኝ ኖሮ እስከ መቼ ልደብቀኝ ነበር ሐሳቧ? እሱንማ ማቀው ነገር የለም። እሱንማ ራሷን መርምራት እንዴ። እሺ ተይው፣ ያለፈ ነገር ተይው። እኔ ምን መወሰን እንዳለብ ሚስት አትበይ በእናትሽ። ደግሞ እና ታዲያ እኔ ምን መወሰን
ምን መወሰን እንዳለብኝና ከእንግዲህ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። ዛሬ ግን ለምንድን ነው የፈለግሽ? እኔ በራሴ ወስኛለሁ። ማናግርሽም ነገር ስላለኝ ነው ዛሬ ስቀጥሪኝ እሺ ብዬ ተንከርፌ የመጣሁልሽ። ምክንያቱም አሊ እኔ እውነቱን ስነግርሽ አላቅም ለምን እንደሆነ የተደበቁ እውነቶችን እያወጣሽ እንደሆነ አሁን ሌላ ነገር ውስጥ እየገባው ነው። ስለዚህ ከእንግዲህ አንቺ ማግኘት አልፈልግም። ይቅርታ አድርጊልኝ። በቃ ለእህትሽ የምታስቢ ከሆነ ለእህትሽ ፍቅር የምታስቢ ከሆነ ፍቅር እሷ ጋርማ አለ ማለት ይከብዳል። ብቻ ለእህትሽ የምታስቢ ከሆነ እኔን አታገኝኝ በፍጹም። በቃ አታሳይኝ። የተደበቀ ነገር አትንገሪ። አንተ አምባከረዩ አትበል። ልንገርህ አይደለ ምንድነው ሁሌ አንተ አምባከረዩ? እኔ እኮ እንዳትጎዳ ነው እውነትን እያስረዳው ያለው። በጣም አልተጎዳሁም። ኧረ እንደዚህ አይነት የተደበቁ ነገሮች በጣም ነው ደስ ያለኝ እንጂ በጣም ደስ ያለኝ። ደብቀህ እስከ ዘላለም እንዲቀር ነው የምትፈልገው? እኔ ልታመሰግነኝ ይገባ ነበር። በጣም ነው የማመሰግነው። በጣም እሺ። ለምንድን ነው የፈለግሽው? በጣም ታሳዝናለህ። ለምንድን ነው የፈለግሽው? በጣም ፈልጌያለሁ፣ አገኘው በቃ። እና የኔ ውድ ልታመሰግነኝ ባለመቻል በጣም ነው ማለት ነው። በጣም ከሚባለው በላይ ማለት ነው። አመሰግናለሁ አልኩሽ እኮ አመሰግናለሁ አልኩሽ እኮ። ግልጽ ለምን ነው? አይ የኔና እሷ እንትን ነው ማውራት አይጠበቅም። ምን እንዴ ያውራ ይዘሽ የመጣሽው ሰውዬ ያውራ እንዴ ቀስ በላ እንዴ በጣም ተረጋጋና ታውቃለህ። ቀስ ያስብለኝ አያስብለኝ የምታውቀው ነገር እኮ የለም። ከእሷ ጋር እያወራ ያለው እንትን ነገር በስርዓት አልነግራታ። ምን አገባ ይቅርታ አድርጊ። ማን ነው ምንድን ነው አልገባኝም። ስለ ሰውየው ማንነት ንገሪኝና እኔና አንቺ ማውራት ያለብን ወይ በእናትህ አትደንፋ። በእናትህ ቀስ ብለህ አናግራት። እውነቱን ነው። እኔና እሷ መካከል የተፈጠረው ነገር ታውቃለህ። ቀስ ብለህ ልታናግራት በደንብ ነው የማውቀው። በቃ ቀስ ብለህ አናግራት። አሃ ጎረምሳ ይዘሽልኝ የመጣሽው እንትን እንዳልል ነው እንዲደበድበኝ ነው። እኔ እንዲደበድብህ አይደለም። እኔ ሰውን አላደባደብም። እኔ እንዲደበድብ ምናምን አይደለም የመጣሁት። እና ማስረዳት ያለብን በስርዓት እንድታስረዳኝና አንቺ ደግሞ ግልጽ እንዲሆን እፈልጋለሁ። ግልጽ እናውራ አይደል? ካልሆነስ እያስፈራራኝ። እኔ እያስፈራራሁ አይደል? እንደ ሰውኛ እያወራህ በጣም ተንጠራራህ። አሁን ቆይ ተረጋጋና ሰውዬ እኔ ከአንተ ጋር ምንም አይነት ግንኙነት አይገባህም። ከእሷ ጋር ያለ ነገር አይገባም። ስለዚህ እዛ ቆመህ እንትን በል። የሚሰማሽ ከሆነ ወደዛ አድርጊልኝና ከአንቺ ጋር ማውራት ያለብኝ እያወራን ነው። ሰውዬ አንተም ተረጋጋ ውዴ፣ ተረጋጋና ቆይ በደንብ ሲጀምር ከአንተ ጋር ማውራው ምንም ነገር የለም። በስርዓት እንደዛ ከእሷ ጋር እያወራሁ ነው እኮ። አይገባህም። እንደፈለገኝ ለመገላገል ቁመቴ ወደ ላይ ዛሬ መውጣት አለበት። ስነ ስርዓት አድርግ። አንተ ለምንድን ነው ቶሎ ማትናገሪው? የምትፈልጊውን ነገር ምን ብዬ ነው የምነግርህ? ለምንድን ነው ዛሬ የፈለግሽኝ? እየተንጠራራህ ነው እኮ። አትቆጣት። ተረጋጋና እናወስ ላስረዳ። እንዴ ምን ሆነ ነው ጆ? ተረጋጋ እንጂ። እኔ ለነገሩ ምን ያቺ ውሻን የምትጫወትብኝ አይደለ? ጭራሽ ጎረምሳ ይዘሽብኝ መጣሽ አይደል? ስለም ጎረምሳ ነው የሚያወራው። ስላንተ ነው የሚያወራው። ስላንተ ነው የሚያወራው እኮ። ሰውዬ የማይመለከት ነገር ውስጥ አትገባ። አንተ ስለ ስርዓት ከእሷ ጋር ማወራው ነገር ስለ አንተን ስለማይመለከት ከቻለ በደንብ ይመለከተኛል። ስለዚህ በስርዓት አናግራት። አይጆ ማን ነው ይሄ ሰውዬ? ለምንድን ነው ማትነግሪኝ? ቆይ ማን ነው? አትጩህ። ማን ነው? ወዲያው ራሴን ትኩሳት ለቀቅብኝ። ምን ነው ባላመጣው ኖሮ እንዲቆጨኝ እያረከኝ ነው እንዴ? ምን ሆነ ነው? እኔ አሁን እነግርሃለሁ። በቃ ተረጋጋ። እነግርሃለሁ። እሱ ማን ነው? እሱ ምንድነው? እሱ ወዴት ነው የሚለውን እኔ አስረዳሃለሁ። በቃ አርፈ ተረጋጋ። ከኔ ህይወት ጋር አሁን ካለውበት ሁኔታ ጋር ይገጣጠማል ወይ? ምን ለምንድን ነው ይዘሽብኝ የመጣሽ? ምንድነው? ላስተዋውቃችሁ ነው። በደንብ እንድትተዋወቅ ነው ያመጣሁት። እሺ ነው ተዋወቁት። ምንድነው? ስሙን እኮ አይደለም። ምን ባልክ ለምን ነው እያሳበርሽኝ ያለሽው? ማንነቱን ንገሪኝና ቶሎ እንትን በይ። አንቺ ጋር እንትን መለበት አሁን ተረጋጋና እንትን በል። እዚህ ጋር ቆምና እኔ ካስረዳሁት በኋላ ታወራላችሁ። እኔ ላስረዳው። እሺ እኔ ከማስረዳቴ በፊት አንተ ምንም ነገር ውስጥ መግባት የለብህም። እሺ እሺ አሁን ነገር ያስቃል እንዴ? ያስለቅሳል እንጂ አትስቀኝም። ምንድነው አንተ ማንነቱን እስከማውቅ ድረስ በጣም እታግሰዋለሁ። ችግር የለውም። ማንነቱን ድረስበት። ከዛ በኋላ እንዴት ማውራት እንዳለብኝ እኔ ማውቀው። አሁን ንገሪኝ፣ ጊዜ አትፍጂብኝ።
በጣም አውራ ብዬ እኮ ነው ታንፈስ ብዬ ነው። በጣም የለህም እኮ በቃ እንዴ በዚህ ሁኔታ እንዴት ላውራ እንዴ? አልተረጋጋም እኮ ዮኒ ምን ሆነ ነው? ምንም የሚያረጋጋ ነገር እኮ በአንቺ ምክንያት ይገባሻል። በአንቺ ምክንያት ምንም የሚያረጋጋ ነገር የለም። ገብቶሻል አይደል? ይገባሻል። ምክንያት በገዛ ሲጀመር ከመረጋጋት ርቅ ያለው ያም የሆነው አንቺ በምታሳይኝ ጉድ ነው። ገብቶሻል አይደል? ስለዚህ አሁንም የቀረሽ ነገር ካለ እንዳለ ታንፍሽ። የቀረ ነገር ካለሽ እንዳለ አውሪ። አንቺ ጋር እኔ የምቆይበት ምንም አይነት ጊዜ የለኝም። ተረጋጋ እኮ ንገሪኛ። ተረጋጋ። እንግዲህ የባለፈውን አይተህ ነው ይሄ ሁሉ ነገር እየደነፋህ እንትን እያልክ ያለው አይደለ? ስለባለፈው አትናገሪ። አሁን ደግሞ ዛሬ ደግሞ የፈለኩ እንግዲህ ማለት ነው ወደድክም ጠላህም ተቀበልክም አልተቀበልክም እሱ የራስህ ፋንታ ነው። ግን እኔ የምነግርህ አሁንም ነገም ከነገ ወዲያም ህሊናዬ ንጹህ እንዲሆን ገባህ? ተናገሪ። እሺ። ስለዚህ እኔ እናገራለሁ። አትደንፋ እንዴ! መደንፋት እኮ መጮህያት። ስለዚህ እሱን ዛሬ ይዤው የመጣሁት ላስተዋውቃችሁ። ምክንያቱም ተዋወቅኩ፣ ስሙን ነው የተዋወቅከው፣ ማን ነው ወዴት ነው የሚለውን ላስተዋውቅ በደንብ አብራርቼ ማለት ነው። እንግዲህ በባለፈው ቀልዬ ልጅ አላት ብያለሁ። አላት ሰማሁኝ፣ ባይኔ አየሁ። አትድገሚልኛ። ልድገምልህ እንዴ? በደንብ ልድገመው እንዴ? ልድገመው እንጂ እደጋግመዋለሁ። ና አሁንም ደግሞ ጆሮ ያለው ይስማ ነው። ጆሮ ያለው ይስማ ነው። ዛሬ እሱን ይዤ የመጣሁት እሱ እንዴት ብዬ ልግለጽ? ጸብ፣ ጭቅጭቅ፣ ንዝንዝ ፍሬንዴ ነው ልልህ አይደለም የመጣሁት፣ ወይ ፍሬንዴን ተዋውቀው ልልህ አይደለም የመጣሁት። ለምን አትናገሪም በእናትሽ? ለማንኛውም እሱ የቃል ምን ልበል እያስፈራኝ ስለሆነ እኮ ነው። በስነ ስርዓት እንድታምን ነው። ጊዜህን እንዳታቃጥል፣ ጊዜህን እንዳታበላሽ እያልኩ ነው። እሱ ማለት የቃል የልጇ አባት ነው። ገባህ? ምን አፍጥጣታ ያለ የልጇ አባት በቃ። ስለዚህ ወደድክም ጠላህም የልጇ አባት ወቅ ልድገምልህ። ይበቃል። ልጁ አባት ልጅ አባት። ይቀጥል ደግሞ አሁን ካንተ ጋር ነች አይደል? ልትገባ ለዛሬ ደግሞ ልቆጥበው ጨጓራህ እንዲያድር ወንድም አለ። እንዳትጣላ ብቻለሁ። አንተ እንዳትጣላ ተናግሬያለሁ። የምታወራው ነገር እውነት ነው? ስለምታወራው ነገር ልትነግረኝ? እኔ እኮ ተጣላ አይደለም። እኔ እኮ ተጣላ እያልኩ አይደለም። ዮኒ እረፍ። ልቀቂኝ። እረፍ ብያለሁ። እረፍ። አይ ወይ እኔ የነገርኩህ ነገር እኔ የማውቀው ነገር የለም። ምንድን ነው የማታውቀው? ግንኙነት አለ ከቃል ጋር? አለኝ። እሱ አለኝ እና እኔ እየዋሸሁ ነው እንዴ? እስከ መቼ? እስካሁን ድረስ። እሺ ግን አትጣላ። እውነቱን ወቅ ነው ያልኩህ። አንተ ነህ የልጁ አባት አንተ ነህ አይደለም? ስለምን ልጅ ነው የምታወራው? ልቀቀው። እሺ ልቀቀውና አውራ። ልቀቀው። የልጁ አባት አንተ ነህ ወይ? አንተ ልቀቀው ብያለሁ። ልቀቀው በቃ ልቀቅኝ። ልቀቀው ብያለሁ። አውራኝ ቻለ ተደባደባላ። አሁን ግንኙነት አላችሁ ወይስ የላችሁ? በስነ ስርዓት አትረዳም። ሰውዬሽ እኮ የልጁ አባት አይደለም እያለኝ ነው። አንቺ ምን እያወራሽ ነው? ስለምን ልጅ ነው የምታወራው? ልጁ የማን ነው ታዲያ? አንተ ደግሞ ተዋሻለህ። ስለምን ልጅ ነው የምታወራው? ልጅ አለ ከቃል ጋር አይደል? የማውቀው ነገር የለም። ኧረ እባክህ አላውቅም። ኧረ እባክህ ልትዋች ልትደብቀው ነው። እኔ ስለ ልጅ የማውቀው ነገር የለም። ልጅ እሷም ከሃዲ ስለሆነ ነው ልጁ የሚከድረኝ ነች። አሁን ዞር በል በቃ አትጣላ።
እንዳትጨቃጨቅ እረፍ። ስለ ልጅ የማውቀው ነገር የለም። አንተ አትዋሽ። ግን ፍቅረኛ ነች። አትዋሽ። ውሸት አትዋሽ። ስለወለዳችሁት ልጅ ነው። እኔ ስለ ልጅ ልትክል ትፈልግ እረፍ ብያለሁ። ኧረ ወይኔ ኧረ ቆይ ተጣሉ አላልኩኝም። ኧረ በማርያም ተው። ኧረ ቆይ እኔ ተጣሉ አላልኩኝም። ኧረ በማርያም ተው። ኧረ ተው ወይኔ ኧረ ቆይ ሰው ልጥራ እንደ ወይ ኧረ ወይኔ እንደሱ ማለት አይደለም እኮ ኧረ እረፍ እንደ እረፍ ብያለሁ እኮ ኧረ በማርያም ወይኔ ጉዴ ኧረ ወይኔ ኧረ ቆይ እሺ እረፍ የሰው ገደልክ እኮ አንተ እረፍ ብያለሁ አንተ እረፍ በቃ የሰው ትገላለህ እንዴ እረፍ ሂዱ እዛ በቃ ሂዱ ውጣ በቃ ውጣ በቃ የሰው ትገላለህ እንዴ እውነትን እወቅ አልኩ እንጂ እረፍ ምንም እንዳትሰራ ዮኒ ጎዳህ አይዞህ እሺ